ለምን ሚስቴ እንደሆነች ላግባት ላለው ነግረዋል። ጸብ መፍትሄ እኮ አይደለም አባዬ። እኔም ለጸብ አይደለም የምሄደው። እና ታዲያ አንተ ምን ታደርገው? ለመሆኑ ማን የአገሬ ሰው ከሆነ ደግሞ እኔን አስከምሮ ያቀኝ። መርቀው ቢሰጡ ሁሉ ነገር እንዲያምር አባቷን አሳምናችሁ ቢሆን ጥሩ። በሁሉም እሞክራለሁ። ካልሆነ ደግሞ እኔ የማደርገውን አውቃለሁ። ልምጣ ብያት ነበር አትምጣልሽ። ለምን? አባቷ በዚህ ሀሳብ ከቀጠለ እሷም ጠፍታ ልትመጣ። ጀግና ትሁቴ ገና አሁን ጀግና ሆነች። በመስገን ጸብ የመጨረሻ አማራጭ ነው። እሺ አባዬ። ግን ደግሞ ታውቃለህ ትሁት ናት። የመጣንበትን መንገድ በሙሉ ታውቀዋለህ። በእሷ ምክንያት ከሀገር ወጥቻለሁ። ሀገሬው ጠልቶኛል። እሷን ጠለፍክ ተብዬ ተባረርያለሁ። እንደ ጠላት ታይቻለሁ። ይኸው የወለኳትን ልጅ እንኳ እንደ ልጅ ሳላሳድጋት እንደ ጠላት ታይታኛለች ነው። ግን መጨረሻውን በፍቅር ነው ማሸነፍ ያለብን እንጂ ወይም ትመስገን ጭራሽ ሊድሯት ተመስገን አታምጣ ስለው አምጥቶ ቆለለው። አባ ይቅርታ ጠይቆሃል እኮ። አንቺ ያምሻል? አዎ ጠይቆኛል። ይቅርም ብየዋለሁ። ግን እንዴት ይሆናል? እንዴት አይሆንም? እሱን ሽሽት አይደለም እንዳገር ጥለሽ ወጣሽው። አሁን ግን እኮ ተስተካክሏል አባ፣ ተቀይሯል። አይ ሴት ልጅ ደግሞ ጥሩ ዜና የለም። አልገባኝም። ትሁቴ ምን ሆናለች? ለሌላ ባል ሊድሯት ነው። አይገርምህም? ይሄማ በጭራሽ አይሆንም። አባቷ ደግሞ ባል ይዞ መጣ። ይሄ ሁለታችሁ ሲገርመኝ ሶስተኛ ሰው ተጨመረ። ወይ ጉድ! በትሁት በጣም ብዙ አይቻለሁ። በጭራሽ አይሆንም። የኔ ልጅ ምከሪ ካልከኝ እኔ ለአንተ መክረህ ብትተዋት ነው። እንዴት ልተዋት? እንዴት? እስኪ ንገሪ። የቻናል ቤተሰቦቼ አስቱነኝ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ትሁት እንግዲህ ምንም ነገር ብታረግ እንደማትቀበሉ ትነግረዋለች። አባታ ግን ያለኔ ፍላጎት ምንም ነገር ማረጋችም እኔ ምልሽን ነገር ታረጋለች ስል ያስጨንቃታል። እሷ ግን ማንንም ማግባት እንደማትፈልግና በጭራሽ እሱ ማግባት እንደማትፈልገው ስትነግረው ወዴሳውን በግድሽ ታገባለሽ ብሎ ሳስጨንቃት ነበረ። ነገር ግን እሷ አሻፈረኝ፣ እኔ በጭራሽ እሱን አላገባም ስትል ትነግረዋለች። ከኔ ትእዛዝ ውጪ ወዴትም መሄድ አችም ብሎ ይዝትና ያስፈራራታል። ነገር ግን አሻፈረኝ ብላ አባቴ እያልኩ ያለ ነገር እኔ እኮ ህፃን አይደለሁም። አንድ በፈለክ መንገድ በጭራሽ አልጓዝም። ስለዚህ እኔ ፈለግኩት ነው የማገባው እንጂ በአንተ ምርጫ በጭራሽ አልስማማም ብላ ትጨዋለች ማለት ነው። ነገር ግን ከኔ ትእዛዝ ውጪ ምንም ወልትፍ ማለት አችም ብሎ ይዝትበታል። እባክህ አባቴ የማውን ነገር አታድርግ ብላ ትለምናለች። እሱም የማውን ነገር እያደረግኩ አይደለሁም፣ ነገር ግን አንቺ እያደረግሽ ያለ ነገር ትክክል አይደለም ብሎ ያስጨንቃታል። እሷ ግን በጭራሽ መስማት እንደማትፈልገው ደግማ እየነገረችው ነበር። እንግዲህ ወደድሽም ጠላሽም እኔ ከምልሽ ውጪ ምንም ነገር ማረጋችን ብሎ ይዝትበታል። እሷም አማራጭ ስላጣች ብቻ በነገሩ ተስማማለች ማለት ነው። ስለዚህ እኔ ምንሽን ብቻ እሺት ያለች ብሎ ይጨውበትም። ነገር ግን እሷ እንደማትስማማ ብትናገርም ነገር ግን ወደድሽም ጠላሽም እኔ የሚለው ብቻ ነው የሚሆነው ብሎ ይዝትና ያስፈራራታል ማለት ነው። ነገር ግን እሷ እንደማትቀበለውና በዚህ ነገር እንደማትስማማው ደጋግማ ትነግረዋለች። እንግዲህ ተስማማሽም አልተስማማሽም እኔ ከሚለው ውጪ ምንም ነገር ማረጋችን ብሎ ይዝትበትና ይቆጣታል። እሷ ግን አባቴ የምትወደኝ ከሆነ እኔ ያለ ፍላጎት እባክህን እንዳገባ አታስገድደኝ ስትል ትነግረዋለች። ነገር ግን እኔ ከምልሽ ውጪ ሌላ ሰው ማግባታችን እባክሽን እኔ ምልሽን ብቻ አዳምጪ ብሎ ይቆጣትና ይጨውበታል ማለት ነው። እሷም እሺ በማለት ተስማማለች እና እየተፈጠረ ያለው ነገር ስነግረው ነበር እና አሁን ላይ እየተፈጠረ ያለው ነገር ያለመቀበል ያቅተዋል ማለት ነው። እንደ አጋጣሚ አባዬ ጋር ደውላ እየተፈጠረ ያለው ነገር በትነግረው አባቱ መቼም እንደማይቀበሉ ትነግረዋለች። ትሁቴ አታስቢ፣ አስፈላጊ ከሆነ እኔ ራሴ እመጣለሁ ብሎ ይነግራታል። ነገር ግን
ትሁት አታስበው። ወይ ጉድ! ተመስገን ሲሰማ እጅግ በጣም ይናደድና ይበሳጫል። አባዬም ሁሉም ነገር ነገረው እና አባቱ ሌላ ባል እንዳመጣለትና ሌላ ሰው ማግባት እንዳለባት ነገረው ስል ተመስገን እጅግ በጣም ይበሳጫል። መቼም የዛ ሀገር ተወላጅ ከሆነ በጭራሽ እኔ እንደሆንኩ የማከሆነ እንደማልቀበል እያወቀ በጭራሽ እንደዚህ ላረግ አይችልም በማለት እጅግ በጣም ይበሳጭና ይናደዳል። እና አባቱ እንግዲህ መረጥ አለባል እንግዲህ ትሁት ይገርማል። ሶስተኛ እናቲም ይህን ስሰማ ትሁት ሌላ ባል እንደመጣለትና አባት ሌላ ሰው ማግባት እንዳለበት ይሄ በጭራሽ ሊሆን አይችልም። እንዴት ተሰማ? ከተመስገን እንዳገባ ነበር ስፈልግ የነበረው ወይንስ የትሁትን ህይወት ለማባላሸት ነው? እናቲ እየደነገጠ አልገባኝም። ትሁትም ይህማ ሊሆን አይችልም ናቲ፣ አንድ ነገር ምከር ልጄ እባክህን እሷን ተዋት፣ ሌላ ሴት ፈልገህ አግባ ስትለው በጭራሽ አይሆንም ትሁት የኔ ብቻ ነች በማለት ይቆጣና ይበሳጫል ማለት ነው። እና እጅግን በጣም ይናደዳል። እባክህን ብትለውም ነገር ግን ናቲ አሻፈረኝ፣ ከሷ ውጪ ማንንም አላገባም፣ እሷ የኔ ብቻ ነች በማለት እጅግ በጣም ይናደድና ይጨዋል ማለት ነው። ከተመስገን ፊት ለፊት ትሰማኛለህ፣ ከውድድሩ ልትወጣ ትችላለህ፣ ነገር ግን ከዛ ሰውዬ ቀምቼ የማገባው እኔ ብቻ ነኝ በማለት ይናገራል። እና እሱ ብቻ ማግባት እንደሚፈልገው ገና ወንድ ሸተትከው እና ወንድ ሸተት ደስ ይለኛል። አሁን መፎከር ምነው ተስፋ ቆረጥክ እንዴ? መፋለም መጋበጥ ፈራ እንዴ? እያለ እሱን ደግሞ በደንብ ታቀኛለህ። እኔ ተመስገን ማንም እንደማልፈራ ግን መስሎግ ነው እንጂ ብሎ ይነግረዋል። አይ ካልፈራ እንግዲህ አብረን ፊት ለፊት እንጋፈጣለን እያ ነበር። እንደጋጣሚ እድልም ፊት ለፊት አግኝቶ ምን ሆነሻል? ምን ተፈጠረ? አዎ ሄጄ አግኝቼው ነበር፣ ነገር ግን ምንም ነገር ልነግረኝ አልፈለገም ነበር ስትል ትነግረዋለች። እና እድል የሆነ ነገር እንዳወቀችና የሆነ ነገር እንደተጠራጠረችም ጭምር ይነግራታል። ነገር ግን ምንም ነገር ቢፈጠር አሁን ላይ ምንም አይመጣም አታስቢ እያለት ነበር። እናም ትሁት የተፈጠረው ትሁት ምንም ቢፈጠር ከኔ ውጭ አታገባቱም፣ ትሁት የኔ ብቻ ነች ስል ተመስገን ይናገራል። አሁን ብቻ አሁን ያለበት ቤተሰቦችን ለማግኘት እጅግ በጣም ጓጉቻለሁ፣ ቤተሰቦችን ማግኘት ብቻ ነው የምፈልገው ስትል ትነግራለች። ተመስገንም አስፈላጊ ከሆነ ፊት ለፊት ሄዶ ለመጋፈጥ ይሞክራል። አባዬ እባክህ እየቀለድኩ አይደለም፣ የማውን ነገር እንዳስብ አታርገኝ፣ እኔ ሽማግሌ ልላክልኝ ነው እዚህ ድረስ የመጣሁት እና እባክህ ብሎ ትለምነዋለች። እናም ሽማግሌም ልኮ አብረው እንዲስማሙና ሶስቱም ሽማግሌ መላክ እንዳለባቸውም ትነግረዋለች። እና አባቷን ለማስረዳት ስትሞክር ነበር። እና ሽማግሌ መላክ የሚፈልገውም ተመስገን አንዱ ተመስገን እንደሆነ ሌላም ተወዳዳሪ እንዳለው ትነግረዋለች። እና ግን ተመስገን ማግባት እንደምትፈልግ እያለችው ነበር። እና እንደምን ብላ አባቷን ለማሳመን እየሞከረችው ነበር። እሱም እሺ ብሎ በነገሩ ለማስማማት ይሞክራል ማለት ነው። ነገር ግን ምንም ቢፈጠር አሁን የምልሽን ነገር ብቻ ስሚ ብሎ ይነግራታል። እሷም እሺ በማለት በነገሩ ተስማማና አንድ ላይ ለመሄድ ይወስናሉ ማለት ነው። እና እንግዲህ በመጨረሻ እኛ ላገባት የሚፈልገው እንግዲህ ተገኘኝ ትሁት ሚስት ባልሽ እሆናለሁ ብሎ እየዛተባት ነበር። እኔ መቼም በሆነ አንተን አላገባም ትሰማኛለህ፣ ላገባ አልችልም ብላ ትነግረዋለች። ወደ ሰውን በግድሽ ታገበኛለች ብሎ ያስፈንቃታል። እሷ ግን መቼም በሆነ እሱ ማግባት እንደማትፈልገው እየነገረችው ነበር። እና መቼም አላገባም ብሎ ስትዝትበት ወደ ሰው በግድሽ ታገብኛለሽ ብሎ እያስጨነቃት ነበር። እና እሷም ግን መቼም እንደማታገቡ ብትነግረውም እሱ ግን ተስፋ እንደማይቆርጦ እየነገራት ነበር። ሆኖም ግን አሁንም ቢሆን ተመስገን ደውሎ ልምጣልሽ እንዴ? አስፈላጊ ከሆነ እኔ እመጣለሁ፣ በጭራሽ አትፍሪ ብሎ ይነግራታል። እሷም እሺ አልፈራም፣ አያጥምጣ እኔ ከሆነ እንድትጣላ አልፈልግም በማለት ትነግረዋለች። አይ አታስቢ፣ እኔ ከማንም ጋር አልጣላም ብሎ ይነግራታል። እሷም እሺ በማለት ትስማማለች። ነገር ግን ምንም ነገር አይፈጠርም እባክሽን ብላቱም ትሁት አባቷ በመጨረሻ ሽማግሌ መላክ እንደምችል ስለነገረው እጅግ በጣም ደስ ይለዋል ማለት ነው። ትሁት ማግባት እንደሚፈልገው ስነግራት እሱም በጣም ደስ ብሎት ነበር እና
በመጨረሻ አባቷ ፈቀደለት ማለት ነው። አይ እንግዲህ ጥሩ ነው ብላ ትነግራለች። እድልንም እንግዲህ ቤተሰቧን ለመፈለግ ናቲን ያልኩሽን ነገር ለምንድን ነው ያላደረግሽው ብሎ እያስጨነቃት ነበር። እሷ ግን ምንም ነገር ማድረግ እንደማትፈልጉ ብትነግሩም ነገር ግን እኔ የምልሽን ነገር የማታረጊ ከሆነ እገልሻለሁ ብሎ እየዛተና እያስፈራራት ነበር። እና የፈለግከውን ነገር ማድረግ ትችላለህ፣ እኔ በጭራሽ አንተን አልፈራም ስትል ትነግረዋለች። እና በዛም እጅግ በጣም ይበሳጭና ይናገራል። እና ምን ማድረግ እንዳለበትም ግራ ይጋባል ማለት ነው። እንግዲህ በመጨረሻው ናቲ የሚፈልገው ነገር ስላላደረገችው እጅግ በጣም ይበሳጭና ትሰማኛለሽ፣ በእጄ ሰበብ ትሆኛለሽ ማለት እየዛተባት እያስፈራራት ነበር። ነገር ግን የፈለግከውን የምታደርገው እኔ ግን በጭራሽ አንተን አልፈራም በማለት ትናገራለች። እሷ ማለት ነው። እናም አንድ ላይ ሆኖ መጨቃጨቅና መጣላት ይጀምራሉ። ትሰማኛለህ፣ ልጄን በጭራሽ ልታስፈራራት እንዳትሞክር ብሎ እሱም ይዝትበትና ይቆጣል ማለት ነው። እና እኔ ምን ያደረኳት እሷ ነች እንጂ ነገር የምትፈልገኝ እያለ እየነገራት ነበር። አይ ምንም ነገር በፈጠር ልጄን መምታት አይደለም ጫፋን እንድደርስ አልፈልግም ብሎ ይዝትና ያስፈራራ ማለት ነው። ነገር ግን እንደምታስበው ቀላል አይደለም እኮ ልጅ ጠጋበኛ ነች። እኔማ ለወቅጣቅ ነበር ስል ትሰማኛለህ፣ ልጄን ጫፋን መንካት አይደለም አንድ ነገር ብታረግ እገልሃለሁ ማለት ይዝትበታል። በመጨረሻ እንግዲህ ትሁት እንግዲህ የማትፈልገው ነገር ያለ ፍላጎቷ ማግባት እንደማትፈልገው ስትነግረው እሱም ይበሳጭና ይናደዳል። ምክንያቱም ትሁትን አስገድዶ ማግባት ይፈልግ ነበር። ነገር ግን እሱ እንደማይሆን ስላወቁ አማራጭ አልነበረው ማለት ነው። እና እጅግ በጣም ይናደዳል። እና ተመስገን ውድድር ውስጥ እንዳለ ሲሰማ ወይ ጉድ፣ ይህንን ነገር ባትኖሮ በጭራሽ እዛ እንደማይወዳደር እኔ እርግጠኛ ነኝ ስትል ትሰማኛለህ። ይልቁንስ በጊዜ ብትሻሽ ይሻልሃል፣ ሽማግሌ የሚልክ ማን እንደሆነ አውቃለሁ ብላ ስትጠይቁ አልገባኝም፣ ምን ለማለት ፈልገሽ ነው ብሎ ይዝታታል። እናም ሽማግሌ የሚልከው ሰው ብታውቅ ኖሮ እንደዛ አትልም ማለት ትነግረዋለች። እና የፈለግ ቢሆን እኔ በጭራሽ አልፈራም በማለት ይነግራታል። ይልቁንስ ብትፈራ ይሻላል፣ ምክንያቱም ሽማግሌ የሚልከው አደገኛ ሰው እንደሆነ ስትነግራት አሁን ላይ እንግዲህ ተመስገን ትሁትን ማግባት እንደምችልና ትሁትን እሱ ማግባት እንደምትፈልገው ስትነግረው ይህንን ማመን አልችልም፣ ጭራሽ እሱ ነው ማግባት የምትፈልጊ በማለት ይጮህበታል። አዎ እኔ ማግባት የምፈልገው እሱ ነው ብላ እሷም ትናገራለች ማለት ነው። በመጨረሻ እንግዲህ ትሁት ማንን ማግባት እንዳለባት ተመስገንን ታውቀዋለህ። ትሁትን ሊደፍራት ብሎ ሳሰቃያት የነበረ ሰውዬ ነው አይደለም እንዴ ብሎ ሲናገር፣ አዎ እሱ ራሱ ነው። ታዲያ እንዴት ትፈቅድለታለህ? እሱ እኮ አደገኛ ሰው ነው አይደለ እንዴ ብሎ ሲናገር፣ አዎ ነበረ፣ ግን አሁን የተፈጠረው ነገር ተፈጥሯል፣ ግን ደግሞ የሆነ ነገር ሆኗል እና አንድ ነገር ማድረግ እንዳለበት ይወስናል። ትሁትም በነገሩም ተስማማና ሽማግሌዎች እንደምላክ ስትነግረው እጅግ በጣም ይበሳጭና ይናደዳል ማለት ነው። እንግዲህ አባታም በመጨረሻ በነገሩ እሺ ብሎ ይስማማል። እንግዲህ ትሁት ማግባት ያለባትን ማንም ሆን ማን አሁን ላይ ሁሉ ሰው ተስማምቶ አንድ ላይ መቀጠል እንዳለበት ተነግሯል። ሆኖም ግን አሁንም እኔ ማንንም አልተውም በማለት ይጮዋል። ሆኖም ግን አሁን ላይ ትሁት የምትፈልገው ነገር እሱ ከሆነ እሷ የምትፈልገው ብቻ ነው የሚሆን ይነግራል። ተመስገንም በመጨረሻ እጅግ በጣም ደስ ይላል። ምክንያት ትሁትን ይፈልጋትና ይወዳት ነበር እና ትሁት በመጨረሻ እሱ ማግባት እንደምትፈልገው ይፋ ታደርጋለች እና እሱ ግን ባይቀበሉም ወዶ ሰው በግዱ ይቀበላል ስል ይናገራል ማለት ነው። በመጨረሻ እንግዲህ ትሁት ማግባት ያለባትን ወስናለች ብሎ ይነግራል እና የአባቴ ቀድሞ ሚስት እድላይ ላይ ያደረገችው ነገር ጥሩ እንዳልሆነ እየነገረች ነበር። አልገባኝም ምን ተፈጠረ ስላት የትሁት አክስት ፍለጋ መታ እንደነበረውና ትሁት የለችም ብላ እንደዋሸችም
ጭምር ትናገራለች። ምን እንደዚህ ያደረግሽው አለሜ ለምን ብሎ ይጠይቃታል። አዎ ትሁት ልትፈልግ መታ ነበረ፣ ነገር ግን እንደማይሆን ስነግራት ሄደች ብላ እድል የማይሆን ነገር ስትሰማ ደነገጠች። ውድ ተመልካዮቼ የዛሬ ቪዲዮ ይመስል በቀጣይ እስክንገናኝ ድረስ ያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር